ሰላም ጤናን የምንመኝላችሁ ውድ የቻናላችን ቤተሰቦች እንዴት ቆያችሁልን? በ32ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች በዚህ ሳምንት የተከናወኑ ሲሆን የሊጉ መሪ አርሰናል በሜዳው ኤምሬት ስቴዲየም ለንደን ላይ በቦርንማውዝ የ2-1 ሽንፈት ገጥሟቸዋል። የመርሲሳይዱ ሊቨርፑል በአንፊልድ ሮድ ፉልሃም ላይ ወሳኝ ድል መጎናጸፍ ሲችል የአርሰናልን መሸነፍ አይቶ የገባው ማንቸስተር ሲቲ ወደ ለንደን አምርቶ ቼልሲ ላይ ጣፋጭ ድል መቀዳጀት ችሏል። በቅድሚያ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን በኮመንት ሴክሽን ላይ ያስቀምጡልን። ወደ ታላላቅ ክለቦች የጨዋታ ዝርዝር የምናልፍ ይሆናል። በ32ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ አርሰናል በሜዳው ኤምሬት ስቴዲየም በአንዶኒ ኢራዮላው ቦርንማውዝ የ2-1 አስደንጋጭ ሽንፈት ሲደርስበት በጨዋታው የቦርንማውዝን የድል ግቦች ያስቆጠሩት በ17ኛው ደቂቃ በጥሩ የዝውውር መስኮት ቦርንማውዞች የጋኔ አንቶን ሰመኒዮ ተተኪ አድርገው ያስፈረሙት ጁሪየን ክሩፒ መሪ ሲያደርጋቸው በ35ኛው ደቂቃ አርሰናሎች ቪክቶር ዮኬሬሽ በፍጹም ቅጣት ምት ጎል በማስቆጠር አርሰናሎችን አቻ ማድረግ ችሎ ነበር። ቢችልም ከረፍት መልስ በ74ኛው ደቂቃ ስኮት ለቦርንማውዞች የማሸነፊያ ግቧን ማስቆጠር ችሏል። አርሰናሎች በሁሉም ውድድሮች ከባለፉት 4 ጨዋታዎች በሶስቱ ሽንፈትን ያስተናገዱ ሲሆን ለአርሰናል ደጋፊዎች እንዳለፉት ዓመታት አሁንም ዋንጫውን ልናጣ ነው የሚል ትልቅ ስጋት ገብቷቸዋል። አርሰናሎች ከ2 ሳምንት በፊት በካራባው ካፕ የፍጻሜ ጨዋታ በማንቸስተር ሲቲ የ2-0 ሽንፈትን አስተናግደዋል። ከአንድ ሳምንት በፊት በእንግሊዝ የኤፍኤ ካፕ ጨዋታ በሩብ ፍጻሜ ጨዋታ በሻምፒዮንሺፑ ክለብ ሳውዝሃምፕተን 2-1 ተሸንፈው ከውድድሩ መውጣታቸው ይታወሳል። አሁንም ፕሪሚየር ሊጉን እየመሩ ቢገኙም ከሲቲ ጋር በቀጣይ ሳምንት በ33ኛ ሳምንት ጨዋታቸውን ያደርጋሉ። ማንቸስተር ሲቲ ቀሪ አንድ ጨዋታ በእጁ መኖሩና አሁን የግብ ልዩነቱ ወደ 3 መጥበቡ ማንቸስተር ሲቲዎች በትልቁ ተነሳሽነትን ፈጥሯል። አርሰናል ባለፉት 3 ዓመታት እንደዚሁ ሊጉን ሲመራ ቢቆይም በመጨረሻ ሰዓት በፔፕ ጋርዲዮላው ማንቸስተር ሲቲ ዋንጫዎች እንደተነጠቀ ይታወሳል። አሁንም በለንደን ኤምሬት ስቴዲየም ላይ ብዙ ነገሮች እየተስተዋሉ ነው። የአርሰናል ደጋፊዎች ሚካኤል አርቴታ ይውጣልን የሚል አንዳንድ መልእክቶችን እያስተላለፉ ነው። ሚካኤል አርቴታ ከ2019 ጀምሮ ቡድኑን በድንቅ ሁኔታ ቢገነባም ቡድኑን ከዋንጫ ጋር ማገናኘት አልቻለም። በመጀመሪያው ዓመቱ ነበር የእንግሊዝ የኤፍኤ ካፕ ዋንጫን ማሳካት የቻለው። አርሰናሎች አሁን እጅግ በትልቁ ቁጣቸውን እያሰሙ ነው የሚገኘው። ሌላው የመርሲሳይዱ ሊቨርፑል በሜዳው አንፊልድ ሮድ ፉልሃምን አስተናግዶ 2-0 ማሸነፍ ሲችል የድል ግቦቹን ያስቆጠሩት በ36ኛው ደቂቃ ተስፈኛውና ባለተሰጥኦ ድንቅ ተሰጥኦ ባለቤቱ የዘር ሐረጉ ከምዕራብ አፍሪካውያን ናይጄሪያን ቤተሰቦች የሚመዘዘው ሪዮ ነጎማ ባስቆጠረው ድንቅ ጎል መሪ ሲያደርጋቸው ከ4 ደቂቃ በኋላ በዚህ ዓመት መጨረሻ ከሊቨርፑሎች ጋር የሚለያየው ግብፃዊ ሙሐመድ ሳላ ባስቆጠራት ግብ 2-0 ማሸነፍ ችለዋል። ይህንንም ድል ተከትሎ ሊቨርፑሎች በቀጣይ ውድድር ዓመት ላይ በአውሮፓ ቻምፒየንስ ሊግ ለመሳተፍ የሚያስችለው ደረጃ ላይ እንዲጓዝ ጥሩ ድል ፈጥሮላቸዋል። በለንደን ስታንፎርድ ብሪጅ ስቴዲየም ላይ የሳምንቱ ታላቅ ጨዋታ ማንቸስተር ሲቲ ቼልሲ ማሸነፍ ሲችል ከሪያን ሼርኪ የደረሰውን ኳስ ወደ ግብነት በመቀየር መሪ ያደረጋቸው ኒኮ ኦራይል ነው። ብዙም ሳይቆይ በ57ኛው ደቂቃ ከሪያን ሼርኪ የደረሰውን ኳስ ማርክ ጊው ወደ ግብነት በመቀየር ማንቸስተር ሲቲዎችን 2-0 እንዲመሩ ያስቻለ ሲሆን በ68ኛው ደቂቃ ቤልጂየማዊ ጀርሚ ዶኩ ለማንቸስተር ሲቲ 3ኛውን ግብ በማስቆጠር አሸናፊ ማድረግ የቻሉ ተጫዋቾች ናቸው። ይህንንም ውጤት ተከትሎ ማንቸስተር ሲቲ የነጥብ ልዩነቱን ወደ 6 ዝቅ ማድረግ ችለዋል። ማንቸስተር ሲቲ ቀሪ አንድ ጨዋታ በእጁ ያለው ዓመቱ ሙሉ ሊጉን ሲመራ የነበረው ወይም የከረመው አርሰናል በእጅጉ አጣብቂኝ ውስጥ ገብቷል። ማንቸስተር ሲቲዎች ከአርሰናል ጋር ያላቸው የግብ ልዩነት ወደ 3 ወርዷል። አርሰናል ንጹህ 38 ግቦች አሉት። ማንቸስተር ሲቲ 35 ጎል አለው። ይሄ ማለት በቀጣይ ሳምንት አርሰናል እና ማንቸስተር ሲቲ በኢታድ ስቴዲየም
እሁድ አመሻሽ 12 ሰዓት ከ30 ላይ ይጫወታሉ። ሁለቱ ክለቦች በመሃላቸው የ6 ነጥብ ልዩነት ተፈጥሯል። ሲቲ ቀሪ ጨዋታ በእጁ ይቀረዋል። ይሄ ለፔፕ ጋርዲዮላ ጥሩ ተነሳሽነትን ፈጥሯል። በአርሰናል ቤት ትልቅ ስጋትን ፈጥሯል። በሌሎች የሊጉ ጨዋታዎች ብሬንትፎርድ ከኤቨርተን 2-2 ተለያይቷል። በርንሌ በሜዳው በብራይተን 2-0 ሲሸነፍ፣ ክሪስታል ፓላስ በሜዳው ኒውካስትል ዩናይትድን 2-1 ማሸነፍ ችሏል። ኖቲንግሃም ፎረስት ከአስቶን ቪላ ጋር 1-1 ሲለያየ፣ ሰንደርላንድ ቶተንሃምን 1-0 አሸንፏል። ቶተንሃሞች አሁን እጅግ በጣም አደጋ ውስጥ ገብተዋል። በሊጉ 18ኛ ደረጃ ላይ ተቀምጠዋል። ጣሊያናዊ አሰልጣኝ ሮቤርቶ ዲዘርቪን ቢቀጥሩም አሁንም ከሽንፈት አላመለጡም። 2026 ከገባ ጀምሮ ቶተንሃም ያደረጋቸውን የፕሪሚየር ሊግ ጨዋታዎች በሙሉ ማሸነፍ አልቻለም። ይህ ለቶተንሃሞች በእጅጉን አሳሳቢ ደረጃ ላይ ይገኛል። ቶተንሃም በዚህ ውድድር ዓመት መውረዱ የሚቀር አይመስልም። የ32ኛ ሳምንት ቀሪ አንድ ጨዋታ በዕለተ ሰኞ በዛሬው ምሽት 4 ሰዓት ላይ በኦልትራፎርድ ስቴዲየም በላንክሻየር ደርቢ ማንቸስተር ዩናይትድ ከሊድስ ዩናይትድ ጋር ይጫወታሉ። ማንቸስተር ዩናይትድ አሁን በደረጃ ሰንጠረዡ ከአስቶን ቪላ ጋር እኩል 55 ነጥቦችን ይዞ 3ኛ ደረጃ ላይ ተቀምጧል። ማንቸስተር ዩናይትድ የዛሬውን ጨዋታ ማሸነፍ የሚችል ከሆነ ነጥቡን ወደ 58 ከፍ ያደርጋል። ሊድስ ዩናይትዶች በአንጻሩ 33 ነጥቦችን ይዘው በወራጅ ቀጠና ውስጥ እየታገሉ ያሉ ክለብ ናቸው። በእርግጥ 18ኛ ቶተንሃም ይገኛል። በርንሌ 19ኛ ነው። ወልቨርሃምፕተን ወንደረርስ 20ኛ ደረጃ ላይ ይገኛል። የሊጉን የደረጃ ሰንጠረዥ ስንመለከት አርሰናል 32 ጨዋታዎችን አድርጎ 70 ነጥብ ይዞ ካናት ላይ ተቀምጧል። ማንቸስተር ሲቲ በ31 ጨዋታ 64 ነጥቦችን ይዞ ሁለተኛ ደረጃ ላይ ሲቀመጥ፣ ማንቸስተር ዩናይትድ እና አስቶን ቪላ 55 ነጥቦችን ይዘው ሶስተኛ እና አራተኛ ደረጃ ላይ ሲቀመጥ፣ ሊቨርፑል 52 ነጥቦችን ይዞ 5ኛ ደረጃ ላይ ተቀምጧል። ቼልሲ በ48 ነጥብ 6ኛ፣ ብሬንትፎርድ 47 ነጥብ ይዞ 7ኛ ደረጃ ላይ ተቀምጠዋል። የዳቪድ ሞይሱ ኤቨርተን በ46 ነጥብ 8ኛ ደረጃ ላይ ሲቀመጥ፣ ብራይተን ሆቭ ኤንድ አልቢዮን በ46 ነጥብ 9ኛ ደረጃ ተቀምጠዋል። ዘንድሮ ወደ ፕሪሚየር ሊጉ ያደገው ሰንደርላንድ በ46 ነጥብ 10ኛ ደረጃ ላይ ሲቀመጥ፣ በርንማውዝ 45 ነጥቦችን ይዞ 11ኛ፣ ፉልሃም በ44 ነጥብ 12፣ ክሪስታል ፓላስ እና ኒውካስትል ዩናይትድ በተመሳሳይ 42 13 እና 14ኛ ደረጃ ላይ ሲቀመጥ፣ የቶማስ ፓርኮ ሌድስ ዩናይትድ 33 ነጥቦችን ይዞ 15ኛ ደረጃ ላይ ተቀምጧል። ኖቲንግሃም ፎረስት በተመሳሳይ 33 ነጥቦችን ይዞ 16ኛ ደረጃ ላይ ሲቀመጥ፣ ዌስትሃም በ32 ነጥብ 17ኛ፣ ቶተንሃም በ30 ነጥብ 18ኛ፣ በርንሌ በ20 ነጥብ 19ኛ፣ ወልቨርሃምፕተን ወንደረርስ በ17 ነጥብ በመሰብሰብ በወራጅ ቀጠና ውስጥ የተቀመጡ ክለቦች ናቸው። የሊጉ ከፍተኛ ግብ አስቆጣሪዎቹን ስንመለከት ኖርዌይ ማንቸስተር ሲቲው ግዙፉ አጥቂ ኤርሊንግ ብራውት ሆላንድ 22 ጎሎችን አስቆጥሮ ከፊት እየመራ ይገኛል። ብራዚላዊ ብሬንትፎርድ ድንቁ አጥቂ ኢጎር ቲያጎ 21 ጎሎች ላይ ደርሷል። ከባለፉት ጨዋታዎች ኤርሊንግ ሃላንድ ጎሎች ማስቆጠር ተቸግሯል። ኢጎር ቲያጎ እያስቆጠረ ደረስኩብህ እያለው ነው። በመሃላቸው የአንድ ጎል ልዩነት ነው ያለው። ኢጎር ቲያጎ 21 ጎሎች ያሉት አንቶን ሰመኒዮ በ15 ጎሎች በ3ኛ ደረጃ ላይ ሲቀመጥ፣ የቼልሲው ብራዚላዊ አጥቂ ዣኦ ፔድሮ 14 ጎሎችን አስቆጥረው ተከታትለው እየመሩ ይገኛሉ። ዳንኤል ሚኪታ፣ ሜንሳ ዌልቤክ እና ቪክቶር ዩኬሬሽ 12 ጎሎች አላቸው። የዛሬ መረጃዎቻችን እዚህ ጋር እያጠቃለልን በሌሎች ወቅታዊና አዳዲስ መረጃዎች እስከምንገናኝ መልካም የበዓል ሳምንትን ተመኘንላችሁ። በትምህርታችሁና በስራችሁ ውጤታማ እንድትሆኑ ተመኘን። ዋዛ የስፖርቱ ማዛ